የሕግ መምህር በረከትን ይሰጣልና ከኃይል ወደ ኃይል ይሄዳሉ። የአማልክት አምላክ ከዚያም ይታያል። መዝሙረ ዳዊት መዝሙር 83 ቁጥር 6 Oh
የሕያው እግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ማቴዎስ እንደጻፈው ምዕራፍ 7 ከቁጥር 1 እስከ 15 የተኮነኑ ከመ ይትኮነኑ እንዳይፈረድባችሁ አትፍረዱ፣ በፈረዳችሁበት
በፈረዳችሁበት ፍርድ እናንተም ይፈረድባችኋልና በየሰራችሁት በሰፈራችሁ መስፈሪያም ይሰፈርባችኋልና። በዓይንህ ያለውን ጉድፍ ሳታይ በወንድምህ ዓይን ያለውን ጉድፍ ለምን ታያለህ? አታስተውልምን? ወንድምህን ከዓይንህ ያለውን ጉድፍ ተወኝ ላውጣልህ እንዴት ትለዋለህ? እነሆ በአንተ ዓይን ጉድፍ አለ። አንተ ጎበዝ፣ አስቀድመህ ከአንተ ዓይን ያለውን ጉድፍ አውጣ፣ ከዚህም በኋላ ወንድምህ ዓይን ያለውን ጉድፍ ለማውጣት ታያለህ። የተቀደሰውን ለውሾች አትስጡ፣ እንቋቸውንም በሕያዎች አታኑሩ። በእግራቸው እንዳይረግጡት ተመልሰውም እንዳይነሷቸው። ለምኑ ይሰጣችኋል፣ ሹ ታገኛላችሁ፣ ደጅ የሚመታ ይከፈትላችኋል። ደጅ ንቱ ይከፈትላችኋል። የለመነ ሁሉ ይቀባልና የሻም ያገኛልና፣ ደጅን ለሚመታ ይከፈትለታልና። ከእናንተ ልጁ ዳቦ ቢለምን ድንጋይ የሚሰጠው ማን ነው? ወይስ ዓሣ ቢለምነው እባብ ይሰጠዋልን? እናንተ ክፉዎች ስትሆኑ ለልጆቻችሁ በጎ ስጦታ መስጠትን ካወቃችሁ፣ እንግዲህ በሰማይ ያለው አባታችሁማ መልካሙን ነገር ለሚለምኑት ምንኛ አብዝቶ ይሰጣቸው ይሆን። ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ እንዲሁ አድርጉላቸው። ኦሪትም ነቢያትም የሚያዙት እንዲሁ ነው። በጠባቢቱ በር ግቡ፣ ሰፊ በር ወደ ጥፋት የምትወስድ ሰፊ መንገድ አለችና ወደ እርሷ የሚገቡ ብዙዎች ናቸው። እጅግ ጠባብ በር ወደ ሕይወት የምትወስድ አስጨናቂ መንገድም አለች፣ የሚገቡባትም ጥቂቶች ናቸው። የበግ ደም ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ